ሰላም ተይለውላችሁ ምርስ ወገኖቼ እንዴት ናችሁ? ያለፈውን አንድ ወር እንደጠፋውባችሁ አውቃለሁ። በጠፋውበት ወቅት የነበርኩት ኳታር ዶሃ ከተማ ነበረ። በኳታር በነበረኝ ቆይታዬ በኳታር ስላሴ ቤተክርስቲያን የሚገርም ድንቅ ቆይታ አድርጌያለሁ። በነበረኝም ቆይታ እሸቱ መለሰ የለፋለትን የታገለለትን ትልቁን ስራ አይቼ መጥቻለሁ። የኳታር ጽርሐ አርያም ቅድስት ስላሴ ቤተክርስቲያን ምዕመናኖች ደግሞ ለ11 ዓመት እንጀራና ወጥ እየሸጡ ያቆሟትን ቤተክርስቲያን አይቻለሁ። ራሳቸው ወጥና እንጀራ ጋጋሪ ሰሪዎች ኮሚቴዎች ራሳቸው አዋተው ራሳቸው ሁሉን ነገር ሆነው ያቆሟትን ቤተክርስቲያንም አይቻለሁ። እስከ ቪዲዮ መጨረሻ ከቆያችሁ የማይታመነውን አይታችሁ የማጠግቡትን አስገራሚውን ቤተክርስቲያን ሙሉ በሙሉ አሳያችኋለሁ። ካታር እንደምታውቋት ከትልልቆቹ ከግዙፎቹ ከሀብታሞቹ የአረብ ሀገራት ግንባር ቀደም የምትባለው ሀገር ነች። በዚህ ሀገርም ብዙ ኢትዮጵያኖችና ኤርትራኖች እንደሚኖሩ ይታወቃል። በመላው ዓለም ስደት ብሎ ከተጀመረበት ጊዜ ጀምሮ ልክ እንደማንኛውም ሀገር ዜጎች የኛም ሀገር ዜጎች ኑሯቸውን ለማሸነፍና ራሳቸውን ለመቀየር ከሚኖሩባት ሀገር አንዷ ካታር ነች። የካታር መንግስት ሃይማኖት እስልምና ሲሆን ቋንቋቸውም አረብኛ ነው። በሀገሪቱ እስካለፉት 20 ዓመታት ድረስ ከእስልምና ውጭ ሌላ ምንም አይነት ሃይማኖት እንዳልነበረ ብዙዎቻችሁ ታውቁታላችሁ። ታዲያ እንዴት እንደዚህ የሙስሊም ሀገር ሆኖ እንዴት ክርስትናን ያውም ኦርቶዶክስ ተዋህዶ ቤተክርስቲያን እንዲኖራትና ምዕመናኑ በሀገሪቷ እንዲያመልኩ እንዴት ተፈቀደ ብላችሁ ልጠይቁን ትችላላችሁ። እንግዲህ የኳታር መንግስት የዘረጋው ሲስተም እንደዚህ ነው። ከካታር ዋና ከተማ ከዶሃ 40 ኪሎ ሜትር ርቀት የሚገኝ አንድ ሪሊጅን ኮምፓውንድ የሚባል ትልቅ ቦታ አላቸው። ይህም ከእስልምና ውጭ ያሉ ሃይማኖቶች የሚመለኩበትና ተከባብረው የሚስተናገዱበት አንድ ትልቅ ትንሽዬ ከተማ እንደማለት ነው። ይሄ ሪሊጅን ኮምፓውንድ የሚባለው ቦታ በዛ ቦታ ከህንዶች ቡዲዝም ሃይማኖቶች የተለያዩ ሃይማኖቶች ይገኛሉ። የራሳቸው ቤተ መቅደስና ቴምፕል ያላቸው ናቸው። በዚህ ሪሊጅን ወይም ደግሞ የሃይማኖት ኮምፓውንድ ወይም ከተማ ውስጥ ካቶሊኮች፣ ፕሮቴስታንቶች፣ የግብፅ፣ የአርሜኒያ፣ የግሪክ እና የኢትዮጵያ ኦርቶዶክስ ቤተክርስቲያኖችም አሉ። ወገኖቼ በእነዚህ ተቋም ውስጥም ለምሳሌ ካቶሊክን በጠቅስላችሁ ካቶሊኮች የጠዋቱ ፕሮግራማቸው ላይ በእንግሊዝኛ የሚያመልኩ ከሆነ ከሰዓት ደግሞ የፊሊፒን ዜጎች መጥተው በቋንቋቸው ያመልካሉ። ፊሊፒኖቹ ደግሞ ሲጨርሱ የሌላ ሀገር ቋንቋ ያላቸው ለምሳሌ የብራዚል፣ የፖርቹጊዝ፣ የስፓኒሽ ተናጋሪዎች ደግሞ ካሉ በየተራ በየቋንቋቸው እየገቡ ያመልካሉ። ወደ ኦርቶዶክስ ስንመጣ ግን ሁሉም የራሱን ጥግ ይዞ ነው የሚያገለግለው። ለምሳሌ የግብጾችን ስናያቸው የራሳቸው ቤተ መቅደስ አላቸው፣ በራሳቸው ሰዓት ያገለግላሉ። የግሪኮቹንም ስናያቸው እንደዛው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን የራሷን ቤተ መቅደስ የላትም። በተውሶ የግብጾች ቤተክርስቲያን ውስጥ ነው የምንጠቀመው። እሱንም ቢሆን በስንት ትግል የዛሬ 2 ዓመት ባየኋቸው ቪዲዮዎች ላይ እሸቱ መለሰ በሄደበት ሰዓትና በሰራው ዶክመንተሪ ላይ እንዳየሁትም ዋናው ቤተ መቅደስ ተፈቅዶላቸው እዛ ውስጥ ነበር የሚቀድሱት፣ የሚያመልኩት፣ ስጋው ደግሞ የሚቀበሉት የነበረው። እኔ አሁን በሄድኩበት ወቅት ግን ከዋናው ቤተ መቅደስ አስወጥተዋቸው የራሳቸው ቤተ መቅደሳቸው የላይኛው ክፍል ውስጥ አስገብተዋቸው በቪዲዮ ላይ እንደምታዩት በቢጫ መጋረጃ ተጋርዶለት መቃኞ ተሰርቶ የካህናት ልብሳታ ክህኑ ለቅዳሴ አገልግሎት የሚገለገሉባቸውን አንዳንድ እቃዎች መስቀሎቻቸውንም ቢሆን ሌላ ቦታ አስቀምጠው ካህናት ራሳቸው በሻንጣ ተሸክመው ይዘው መጥተው ልብሳቸውን እዛ ቀይረው ሰዓታቱን ማህሌቱን ኪዳኑን ቆመው እግዚአብሔር ነው የሚያገለግሉት። ወገኖቼ እጅግ በጣም ነው የሚያሳዝናቸው። ካህናቱ ብታያቸው በጣም ነው የሚያሳዝኑት። ፊታቸው፣ ጀርባቸው፣ ቆባቸው ሁሉ ነገራቸው ላበላብ ሆነው ነው የሚያገለግሉት። የሀገሪቱን ሁኔታ እንደምታውቁት ነው፣ በረሃ ነው። ሲሞቅ እስከ 45 እስከ 50 ዲግሪ ድረስ ይደርሳል። ወገኖቼ በዛች በትንሿ ቤተ መቅደስ ውስጥ አየር ማቀዝቀዣ ወይም ደግሞ ኤር ኮንዲሽነር ቢኖራቸውም ለምእመኑና ለካህናቱ የሚበቃ አይደለም። ለዚህም ነው ምእመናኑ ካህናቱም እንደዛ ላብ ሆነው በላብ እየተጠመቁ የሚያገለግሉት፣ የሚቀድሱት፣ የሚቆርቡትና የሚያቆርቡት። እግዚአብሔር ይስጣቸው። ግብፃውያኑ በነፃ እንድንጠቀምበትና እንድንገለገልበት የፈቀዱልንም ቢሆንም አንዳንዴ ግን እነዚህ ግብፃውያን ባልታወቀ ምክንያት ቅዳሴ ሊቀደስ ምዕመኑ ተሰብስቦ ካህናቱም መቀደሻ ልብሳቸውን እቃቸውን ይዘው ከመጡ በኋላ ቤተክርስቲያኑን ለአገልግሎት እንፈልጋለን ብለው የተመለሱበት የተጉላሉበት ጊዜ አለ። በጣም የሚያሳዝኑት እነዚህ ምዕመናን በተከለከሉበት ጊዜ እንኳን ሻራ ወጥረው በድንኳን ውስጥ ይቀድሱ፣ እግዚአብሔርን ያመልኩ፣ ይቀድሱ፣ ያስቀድሱና ይቆርቡና ያቆርቡ ነበረ። ወገኖች በእንደዚህ አይነት ፈተና ውስጥ ሆነው ቤተክርስቲያኗን እየታገሉ እንጀራ እየሸጡ ራሳቸው ኮሚቴ ሆነው ከራሳቸው ከደሞዛቸው ላይ ደሞዛቸውን እየሰጡ ሀብላቸውን ቀለበታቸውን እየሸጡ ቤተክርስቲያኗን ከስር መሰረቷ አውጥተው ትልቅ ደረጃ ካደረሷት በኋላ የመጨረሻው የቤተክርስቲያን ደረጃ ላይ ሲደርሱ አቅም አጠራቸው። ቤተክርስቲያኗን ሰርተው መጨረስ አቃታቸውና በዛ ወቅት ነበረ እሸቱ መለሰ እንዲያግዛቸው የጠሩት። እግዚአብሔር ይስጠው። ወንድማችንም የዶንኪ ቲዩብ ባለቤት እሸቱ መለሰም አላሳፈራቸውም።
በሰዓቱ ደረሰላቸውና ኳታር ዶሃ ድረስ ሄዶ ቤተክርስቲያኑን አይቶ ከሰዎቹ ጋር ተገናኝቶ ያለውን ነገር ሁሉ አጣርቶ ትልቅ ፕሮግራም አዘጋጅቶ ገንዘብ ከተለያየ ዓለም ክፍል እንዲዋጣ አድርጎ ቤተክርስቲያኑን እዚህ ደረጃ ላይ ያደረሳት። ወቅቱ ዶንኪቲዩብ እሸቱ መለሰ ያዘጋጁን ፕሮግራም እንደምታስታውሱት ምናልባት በረከቱን የተሳተፋችሁት ወንድሞች ልትኖሩ ትችላላችሁ። በወቅቱ ለካታር ጽርሐ አርያም ስላሴ ቤተክርስቲያን ከ$2 ሚሊዮን በላይ ተዋጣ ቢሆንም ገንዘቡ ተዋጥቶ ከተሰበሰበ በኋላ ወደ ቤተክርስቲያኑ አካውንት ሊገባ ሲል የኳታር መንግስት ገንዘቡን አግዶባቸው እንደነበረ ያገኙት መረጃ የሚያሳየውና ለምን ነበር የታገደባችሁ? የኳታር መንግስት ምን ነበረ ምክንያቱ? ለምን ገንዘባቸውን አገደባችሁ ብዬ ስጠይቃቸው የቻሪቲ ገንዘብ ወይም ደግሞ በእርዳታ የተሰበሰበ ገንዘብ በቀላሉ ወደ ካታር መንግስት አይገባም፣ ኳታር መንግስት ያግዳል፣ ይከለክላል ብለው ነበር የነገሩኝና ታዲያ እንዴት ተስተካከለላችሁ? እንዴት ገንዘባችሁን አገኛችሁ? ቤተክርስቲያን ውስጥ እንዴት እዚህ ደረጃ ደረሳችሁ ስላቸው ከኳታር መንግስት ጋር በመነጋገር ያለን ዶክመንቶች በማሳየትና በመደራደር አንዳንድ ነገሮችን አስተካክለውልን በአንድ ጊዜ $2 ሚሊዮን የማይገባም እየተቆራረጠ በተለያየ መንገድ ወደ አካውንታችን እንዲገባ ተደርጎ ዛሬ ቤተክርስቲያኑ ያለችበትን ነገር እንድንሰራ ተደርጓል፣ ወይም ደግሞ አቅም አግኝተናል ነበር የነገሩኝ። ወገኖች እኔ በግሌ ብዙ ቦታዎች ሄጃለሁ። እንደዚህ አይነት የሚያስደንቅ የሚያስገርም ቤተክርስቲያን አይቼ አላውቅም። ለምሳሌ ቤተክርስቲያን አይታችኋት ከሆነ ቤተ መቅደሷ ለብቻ ነው፣ ቤተልሔሟ ለብቻ ነው፣ ጸበል ቤት ለብቻ ነው፣ ክርስትና ቤት ለብቻ ነው። እነዚህን ሁሉ ለማድረግ ግን በቂ ቦታ ስለሌላቸው ክርስትና ቤቱን፣ ጸበል ቤቱን፣ ቤተልሔሙን፣ የተማሪ የሰንበት ትምህርት ቤት መማሪያውን፣ የአባቶች የካህናት ማረፊያውን፣ የጳጳሳት ማረፊያውን፣ ወጥ ቤቱን፣ ሽንት ቤቱን ሁሉም ነገር በአንድ ህንፃ ላይ ነው የሰሩት። እጅግ በጣም የሚያስደንቅ የአርክቴክት ጥበብ ነው ያየሁበት እኔ ራሴ በግሌ። የሚገርማችሁ የሙቀት፣ የመብራት፣ የፍሳሽ፣ የሊፍት የተለያዩ ነገር መቆጣጠሪያዎቹን አንድ ክፍል ውስጥ ተደርጎ አንድ ኦፕሬተር የሚቆጣጠርበትና የሚያስተካክልበት እያንዳንዱን ነገር ራን የሚያደርግበት ለብቻው የተዘጋጀ አንድ ክፍል ያለው በአንድ ጊዜ ከ80 በላይ ተማሪዎችን የሚያስተምር የትምህርት ክፍል ያለው የራሱ ሆነ ወጥ ቤት፣ ሽንት ቤት ያለው ጳጳሳት ሲመጡ ጳጳሳት የሚያርፉበት፣ ካህናት የሚኖሩበት፣ ክርስትና ሲኖር ክርስትና የሚነሱበት፣ ጸበል መጠመቅ ለሚፈልግ ሰው ደግሞ ለብቻው የተሰራ ጸበል ቤት ያለው። የሚያስገርም ነገር የሰማሁት ግን ሪሊጂየስ ኮምፓውንድ ተብሎ የሃይማኖት ተቋምን በአንድ ቦታ ከሰበሰቡና ቤተክርስቲያን እንዲሰሩ ቦታ ከሰጡ በኋላ የቤተክርስቲያኑ አናት ጉልላቱ ላይ ምንም አይነት መስቀል ማድረግ አይቻልም ተብሎ የቤተክርስቲያኗ የጉልላቱ አናት ላይ ምንም አይነት መስቀል አላያችሁም፣ መስቀል የለውም። ቪዲዮ ላይ እንደምታዩት የቤተክርስቲያኗ የጉልላቱ አናት ላይ መስቀል አልተደረገበትም። ሌላኛው በጣም የደነቀኝና አይቼም በጄም ነክቼው ቪዲዮ ላይ እንደምታዩት በጣም ያስገረመኝ በየመስኮቱ የተሰሩት በቴምፐርድ ግላስ የተሰሩት በተሰባበረ መስታወት ተቆራርጦ የተሰሩት ቅዱሳን ስዕላት ናቸው። እነዚህ ስዕሎች እጅግ በጣም ነው የሚያስገርሙት፣ በጣም ነው የሚያምሩት። የተለያዩ ቦታ የተለያየ ገዳም ሲሄድ እንደዚህ አይነት የቤተክርስቲያን ስዕሎችና ጥበቦችን ስለምወድ አያለው፣ እጎበኛለሁ። በእጄም ነክቼ ማቴሪያላቸው የተሰራበትን ማቴሪያል ለማጣራትና ለመረዳት ሞክራለሁና የደብረ ሊባኖስን አይቻለሁ። ክርስቲያኑ ላይ የተሰሩትን የሞዛይክ ጥበብ በቴምፐርድ ግላስ የተሰሩትን እነዛን ስዕሎች ለማየት ሞክሬ ነበርና እዚህ ከተሰራው ከኳታሩ ከጽርሐ አርያም ስላሴ ቤተክርስቲያን ጋር አንዳንድ ሰዎች ያነጻጸሩ ሲያወሩ ሰምቻለሁና እኔ በግሌ እነዚህን ስዕሎች ሳነጻጸርላችሁ እጅግ በጣም የኳታር የስላሴ ጽርሐ አርያም ቤተክርስቲያን መስኮት ላይ የተሰሩት የሞዛይክ ስራዎች እጅግ በጣም ለየት ያሉና የሚያምሩ እጅግ በጣም ውበታቸው የሚማርኩ ነው ያገኘሁት። እንግዲህ የራሴ የግል ያመለካከት ነው። ሌላኛው እንደ ጥያቄ ልታነሱልኝና ልትጠይቁኝ የምችሉት ነገር እንዴት ነው ቤተክርስቲያኑ ተሰርቶ እዚህ ደረጃ ከደረሰ በኋላ ለምንድን ነው ቤተ መቅደሱ የማይቀደስበት? ለምንድን ነው ከግብጾች ጋር እንደዚህ አይነት ግብ ውስጥ የሚገባው? ለምንድን ነው በራሳችን ቤተ መቅደስ የማይቀደሰው ብላችሁ ከጠየቃችሁኝ እንደ ኳታር መንግስት ህግ ከሆነ ሙሉ በሙሉ ኮንስትራክሽኑ ያላለቀ ቤተክርስቲያን ወይም ደግሞ ህንፃ ውስጥ ምንም አይነት አገልግሎት መስጠት የማይቻል መሆኑን ነው የሰማሁት። ወገኖቼ በዚህ አጋጣሚ ወንድማችን እሸቱ መለሰን እግዚአብሔር ስራን ይባርክልህ ብላችሁ መርቁት። እጅግ በጣም የሚያስገርም የሚያስደንቅ ስራን የሰራው እንዲያውም ወንድሞችን የጠየኳቸው ነበርና እሸቱ መለሰ ምን ያልረዳችሁ? እሱ ያደረገው ነገርስ ቤተክርስቲያኑን እዚህ ደረጃ ለማድረስ የነበረው አስተዋጽኦ ምን ነበረ ብዬ ስጠይቃቸው እንዴ እሸቱ መለሰ ባይደርስልን ቤተክርስቲያኑ እዚህ ደረጃ ማይደርስም ነበረ። ለኛ በአቅማችን ኦልሞስት ኢምፖሲብል የሆነ ደረጃ ላይ ሲደርስ ነበረ እሸቱ መለሰ የደረሰልንና ቤተክርስቲያኑን እዚህ ደረጃ ያደረሰልን ብለው ነበር የነገሩኝና በጣም ነው በወንድማችን በእሸቱ መለሰ የኮራውበት። እዚህ ኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ያገኘኋቸው እህት ወንድሞቼም በጣም የሚገርሙ በጣም ለክርስትና ህይወታቸው የሚጋደሉ ትልቅ ስራ እየሰሩ ያሉ እህት ወንድሞቼን ያገኘሁት። በድጋሚ ቪዲዮውን እስከ መጨረሻ እንድታዩት ጋበዝኳችሁ። ራሳችሁን ጠብቁ መልእክቴ ነው።
ልሰዋ ልኮኛል አባቴ ውዳሴ ለስሙ ላዳነኝ ጌታ በምን ልመልሰው የሱን ውለታ ሃሌሉያ ለታረደው ጌታ በምን ልመልሰው እኔ የሱን ውለታ አሜን ሰማያዊ ጸጋ የማርያም ልጅ በመስቀሉ ጸጋ የሲኦል ደጅ ባንተ ቦታ ያርጉኝ ይስቀሉኝ ጌታዬ ስቃይ ልካፈል ባለውለታዬ ሰላም አማን አርጋት ሀገራችንን አዛኝቷ ማርያም እናታችን አደራሽን ድንግል የጌታዬ እናት አስታርቂን ከጌታ ስንጸልይለት ኢትዮጵያ ታበጽሐነ እደዊሃነ ሀበ እግዚአብሔር ሃሌሉያ ኢትዮጵያ ታበጽሐነ እደዊሃነ ሀበ ኢትዮጵያ ታበጽሐነ እደዊሃነ ሀበ አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑን ተወጋ እዝራ በመሰንቆ ዳዊት በበገና ያከበረህ አምላክ ይድረስ ምስጋና አሜን አርነት አወጣኝ ቀራንዮ ላይ ስለኔ ብዙ አየ ስቃይ እዝራ
በመሰንቆ ዳዊት በበገና ያከበረህ አምላክ ይድረስ ምስጋናህ አሜን። ኢትዮጵያ ታበጽሐነ ይደውያነ ሀበ እግዚአብሔር ሃሌሉያ። ኢትዮጵያ ታበጽሐነ ይደውያነ ሀበ አታልቅሺ እናቴ ልሰዋ ልኮኛል አባቴ። ውዳሴ ለስሙ ላዳነኝ ጌታ በምን ልመልሰው የሱን ውለታ። ሃሌሉያ ለታረደው ጌታ በምን ልመልሰው እኔ የሱን ውለታ አሜን። ሰማያዊ ጸጋ የማርያም ልጅ በመስቀሉ ጸጋ የሲኦል ደጅ ባንተ ቦታ ያርጉኝ ይስቀሉኝ ጌታዬ። ስቃይ ልካፈል ባለውለታዬ ባለውለታዬ። ሰላም አማን አርጋት ሀገራችንን አዛኝቷ ማርያም እናታችን አደራሽን ድንግል የጌታዬ እናት አስታርቂን ከጌታ ስንጸልይለት ኢትዮጵያ ታበጽሐነ ይደውያነ ሀበ እግዚአብሔር ሃሌሉያ። ኢትዮጵያ ታበጽሐነ ይደውያነ ሀበ ኢትዮጵያ ታበጽሐነ ይደውያነ ሀበ አባታችን በሰማያት
ቀረ ተለይቶ ይሞገስ ክቡር ስምህ ከሰማያ ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑን ተወጋ። ዕዝራ በመሰንቆ ዳዊት በበገና ያከበረህ አምላክ ይድረስ ምስጋናህ አሜን። አርነት አወጣኝ ቀራንዮ ላይ ስለኔ ብዙ አየ ስቃይ። ዕዝራ በመሰንቆ ዳዊት በበገና ያከበረህ አምላክ ይድረስ ምስጋናህ አሜን። ኢትዮጵያ ታበጽሐነ ይደውያነ አበ እግዚአብሔር ሃሌሉያ። ኢትዮጵያ